በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤ አላቅም። ሰላም ጤና ይስጥልኝ። ነዚክስ ነኝ። ቢኒ እንደምን አለ? ብሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው። በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤ አላቅም። ይበል የሚያሰኝ ውሳኔ ላይ ደርሰናል። አበይት የሆኑ ተግዳሮቶቻችንን አስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁ። እንግዲህ ለሰርጋችን ጉልህ ሚና ስለተጫወትሽ አመሰግናለሁ። የዜግነት ግዴታዬ ነው። ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን። ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99 በመቶ መድረሳቸውን ቁጥሮች ያሳያሉ። ላቅ ያለ ምስጋና ለአንተ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ በውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው። ስለነበረን ቆይታ አመሰግናለሁ። በሰርጋችን ቀን እስከምንገናኝ ነፂክስ ነኝ። ሰናይ ምሽት። አላማረር እህት እንዴት ነሽ? ሰላም ነው አለን። ሰው ፈልጌ ነበረ። አበቃልን ታውቂዋለሽ? እንዴ ሰፈር አበቃል ነው ታጠራለሁ። አበቃላው እዚህ ሰፈር ነው። ቤቱን ነው ማለት ነው ምናምን ነገር። ሙዚቀኛ እንደዚህ አውቀሽዋል ማለት ነው። ራሱ ፈልገ ነው ለሆነ ስራ ኮንሰርት ነበረና እዛ ስራ ላይ እንዲሳተፍልን ፈልገን ሰፈሩ እዚህ እንደሆነ ቤቱን ግን አላውቀውም። እንድታብን አጣቁኝ በእናትሽ ይዘፍ ሊያልፍለት። አዎ በእናትሽ አላውቀውም ቤቱን አላውቀውም። ምን አይነት ይዛይ አላውቀውም። አሁን እያንዳንዱን ነገር እየነገርሽኝ አይኑ ምናምን ዘፋኝ ነው ነገርሽኝ ነበር መስሎኝ ነው። አላውቀውም ሊያልፍለት። ሰላም ነው? እሺ ሰላም ነው። እዚህ ሰፈርሽ? አዎ ምንድነው ዛሬ ቀን እዚህ አበቃል የሚባል ታውቂያለሽ? አበቃል? አዎ አውቀዋለሁ። አጠር ያለ ደንደን ያለ ልጅ አውቀዋለሁ። ምን ነው በሰላም የሆነ ከበድ ባለ ወንጀል ተጠርጥሮ ነው ቤቱ ታውቂያለሽ? ወንጀለኛ ሲጀመር ፊቱ ራሱ ያስታውቃል። ይሄ ወንጀል አውቀዋለሁ። እዚህ ሰፈር ነው? እዚህ ሰፈር ነው። ልብስና ጫማ አለ። ልብስና ጫማ በተመጣጣኝ ዋጋ። አባዬ ግን ምንድነው እዚህ ጋር እንደቸገረ ሰው ቆመን ልብስ ምንሸጥ እና ችግርንም እንዴ አችግር ምን ብሎ አላጣንም? አጣተንም ዶሮ እንኳን ሰጋው አልቆ መረቁን የጠጣ ዝንቀም ሞላ አጥሩ ለሽሮ ጨምራ በተዋስ ከልሳ ላይ ይቻል ከዚህ አይሻልም? ልብስ ታኛው ጋር ያገጣ ራብሊ ደፋይ ነው። አቡቹ እንዴት ነው? ጥረት አስተጣ በቃ ልብስ መሸጥ ጀመረ። አዲያ ምን በልች አቡቹ ምን እንብላ ታዲያ? ይሄ እኮ ጥግግ ያስቸግረኛል ያልኩት ጥግግ አንተ ፊቱ ራሱ በቃ የሆነ በቃ አንድ ሲደመር አንድ ስትለው ምን አገባኝ? አይ ልጅ አረከ ሙርት ይዛል። ወይ ጫማ ወይ ከፈለክ ካለ ልብስ ጫማ ሸሚዝም አለን አባት ስሬ ጫማ 5 አመት ሁሉ ርቃው ልሸጠው ነው። የስንት የተማሪም ባያለበት አዩ እስቲ ሌላ ሆነ ግዛሽ ሸሚዝም አለን። ይሄ ሸሚዙን እሺ ግዛኝ። ትምህርት ቤት በዛሬ ሸሚዝ አይደለም የሚያውቅ ተማሪው ሙሉ እሺ ሱሩ ሰድ በቃ ሌላ በእናትህ ወሰዱ በቃ ይሉ ሰድ በቾክ ነው የምከፍለው። ረበቾካ ዳታ ላይ ታዲያ በቾካ ተው አባቴ ይዘና ጎማ ይዘና የሁላችሁ ምንም አይነት ስህተት አልፈልግም። እናታችሁ ስትታመም እንዴት እንደምትነጫነጭ ታውቃላችሁ? አው በቃ ምትላችሁን አቅርቡ፣ ምትላችሁን አንሱ። ምንድነው የምትሾካሾኩት? ምንም አይደለም እንዴ። እንዴት ነሽ? አሁንም አሞኛል። እያየኸኝ አይደል እንዴ? አው አሞሻል። ውየኔ ነገር ምንድነው የምትርበተበተው? እዝራ ሂድ ውሃ አምጣልኝ። እሺ ቶሎ በል እንጂ ተነቢሎኝ ቢሆን ሞቻለሁ። ቶሎ በል እዝራ፣ ቶሎ በል። አቃጣዮች ይኸው ብርጭቆ ታጥቧል? አው ከመቼው በዚህ ፍጥነት አጠምከው? ወይኔ ፈጣሪ ወይ አንተ ና ከየትም እየጨለፍክ እያመጣህ የምታሳምመኝ። ሂድ በቃ እዝራ፣ ጠቦና አምጣላ፣ ቶሎ በል። መች አልኩኝ እኔ ወጣኝ። ቆይ እናንተ ሀሳባችሁን አቃጥላችሁ ልደፉኝ ነው እንዴ? አረ ውዴ እንደዛ አትበይ። እድሉን ብታገኙማ ታደርጉታላችሁ። ዞር አድርግልኝ ደግሞ እኔ የምልሽ ሐኪም ቤት እንሂድ እንዴ? ምን ነው ልትገሉኝ አይደል እንዴ ፍላጎታችሁ? ኧረ አይባልም። እንደው ለወጉ እንኳን ብርቱካን መሪንዳ ምናምን አትገዙ? አንቺው እኮ ነሽ አልፈልግም ያልሽኝ። ብልስ የታመመ ሰው አልበላም አልጠጣም ማለት ወጉ ነው። እሺ አሁን እናመጣልሻለን። እዝራና ተው ነግሬያችሁ ነው እንዴ የምትጠግኑኝ? ሲጀመር ለዚህ ቤት አንድ ያለሁት እኔ መሆኔን አውቃለሁ። እንኳን ልትጠግኑኝ አንድ ቀን እኔ እዚህ ቤት ዋልኖር በረሃብ ነው የምታልቁት። እሺ ምን እናድርግልሽ? ምን እንግዛ? ምን ታደርጉልኛላችሁ መሰላችሁ? ውጡልኝ ውዴ። ህመም ላይ ሆነሽ ጭራሽ ብቻሽን። ውጡልኝ እናንተ ናችሁ ህመሞቼ። ኧረ ተይ በቀሉ። ውጡልኝ። አሬው የሰው ያለ ሊበሉኝ ነው። ውጡ ጭራቆች። ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ነው። ከዚህ ባር የሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው ብሎ ሲያፋጩ ነው ስቶቡት የሚበረው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው ያገኘሁት እየነገርኩት። ከዚህ ባር የእርሶ መብራት ማለት ነው አይሄድም። እግሩን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋሁት። ከእርሶ የሚጠበቀው መጨበጥ ነው። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረችኝ እሷንም ታስተካክልልኛለህ? ችግር የለም ጋሽ የታምቡር ችግር ነው የሚሆነው። አስተካክልሎትና
እንድትሰማ አይደለም እንድታዳምጥ አረጋታል። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደ ምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል። ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን የውሃ እንዲሞላ ማድረግ ይችላሉ። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርጋለሁ። እኔ የሚያቀዘቅስ ፔርሙዙላ ሰራሉታል። እሱ ፍላጎት ካለው የሚያቀዘቅስ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማታስተካከለ ወይ ጋሽ እኔ ፍሪጅ አልችልም። በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። ማንን ነው ያፋጨሽ? መጣች እኮ ጌታ ሆይ አረ ድረስ ምንድነው ያገኝ ዝም የምትለው? ምን ይላለው? ምን አትላከፍ ወንድ አይደል እንዴ? አረ እኔ አልላከፍም። በል ስልክ ንገረኝ። አረ ስልኬን ማዘርናት የምታነሳው እኔ አይመለከተኝም። ስልክ ንገረኝ 09 እሺ ኢንስታግራሚን ያጂ ማዘርናት ስልኬን እሷ ማታማ ነኝ በጮታ ባሽ ነገረኛ ይዘረን እንቀጻፈው በቃ በጫጫ እናቴ ስማ ምን መከሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔ እናት ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር እንዴ? የዝኑ ቅሳር ማለት እኮ አሜሪካ ነች። ፊሊፕስ ማለት ገና ጊዜ አላት። አትሞትም እንዴ? አትመኑ እንደዚህ ነገር ፎልስ ኒውስ ባል ነገር አለ እኮ በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንደ ሰማን ምን ማለት አርፋለች እያልን እኮ ነው። አረ ሰው እያለቀሳት ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገር፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ እንዴ? ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለቅሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ ውስጥ አስማ ታሳያችኋለሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ አላልኩም የዝኑ ፈጣሪ ልጅ ጉድ ሰማች። ምን ዘርበልኝ ወዲህ እዚህ ድርጅት ውስጥ አንድ ሰራተኛ ልጣ ጌታዬ። ምን አይነት ነገር ነው ጋሺ? ምንድን ነው ስራ ለመቀጠር ፀሐይ ደግሞ ፊቴ ላይ ትጋረጣለህ እንዴ? ሻክም አረጋሽ ምንድን በቃ ስራ ልትቀጠር ነው። መስፈርት ታሟላል? አሟላው። ዝም በል እዛ አስገባው። ሪሰርች እስከነ ፎቶ አይቷለሁ። የስራ ልምድ አለኝ፣ በየሀገሩ ዞር ያለው ዲግሪ አለኝ የሚሉ ጥያቄዎችን ካሜራ ውስጥ አሟጠጥ አላችሁ አውጣቸው። እኔ ራሴ መስፈርት አሟልቻለሁ። ያሟላል? ችግር የለም። በቃ የምታሟላ ከሆነ ትናገራለህ ማለት ነው። አንደኛ መስፈርት ሉሲን በአካለ ስጋ አይተህ ታውቃለህ? እንዴት ምን አይነት ሰው ነበረች? ደግነች። ሉሲን አረማንም እኮ ዝም በል አይታት ታውቃለህ? አላየሃትም? በቃ ሌላ አይነት መስፈርት አይታት ትታወቅ ምናምን አይነት ነገር አልፈልግም። ቆፍጠን በል። ሁለተኛ ጥያቄ ድርጅቴ ምን አይነት ክለብ ሀያል ክለብ የሚደግፍ ሰራተኛ ነው ያላት፣ የሱን አሪያ ይዛ ነው የምትሄደው የሚለውን ማወቅ ፈልጋለሁ። የምን ደጋፊ ነው? የአርሰናል ደጋፊ። ድርጅቴ አንተ የአርሰናል ደጋፊ ሆነ የህልም እንጀራ ልታረግበት ነው ድርጅቴ ላይ ሂድና አንድ ጨረታ አሸንፍ ብል ሂድ ያንን መኪና ጨረታ አሸንፍ ይዘና ብል አሸንፋለሁ ብል ሄደ ተሸነፈ ልመጣ ነው። አረ እንደሱ በተስፋ ሙሉነት ሮጥ ሄደ አንገትን ደፍተህ ትመለሳለህ። ድርጅቴ ኪሳ ደጋፊ እኮ ነው። ጨረስኩ። ደጋፊና አትቀጠርም። ክለብ ቀይር። እኔ ክለብ ደጋፊ አይደለም ግን አትቀጠርም። ሶስተኛ ከፔሌ ጋር ተጫውተሃል ወይስ ከማራዶና ከሜሲ ከሮናልዶ ጋር ከየትኛው ሰው ጋር የተጫወትከው? ኧረ እኔ ገና እንዴ ካገር አፍን አትክፈት። መስፈርት ነው። ቻሌንጅ ስጡኛ እንዳልከው
ማታውቅ ከሆነ ዝምታ ምረጥ። አላቅም የሚባለው ይሄ እኔ እንትና ምናምን አስፈልግ አልተጫወቱ ከ3-0 አራተኛ የመጨረሻ መስፈርት ኪሊማንጃሮን ተራራ ወርዳል ወጣል። የትኛውን ሰንሰለታማ ተራራ አቋርጣል? የትኛውን ቻሌንጅ ወስዳል? ድርጅቴ እንትን ውስጥ ቢሆን የትኛው የአባይን ዋይንተ ግብጽን አይተመታ አላየህም? አልክ ዝም ጋሽ ልጉም መቅጠር አልፈለጉ መልስ የለህም። ወንድ ልጅና ቻሌንጅ መወጣት አለብህ። እኔ ሁሉ ነገር እንትን ብዬ ነው ተገርፌ ነው እዚህ ደረስኩት። ጋሽ አሁን ልጉም ነው መልስ የለም። የትኛውን ኪሊማንጃሮን ነው የወጣው? የትኛውን ወጣት የትኛውን ወጣ? አርሰናልን ነው የምትደግፈው? ሽንፈት ብቻ ምንም የምታውቀው ነገር ውጣ፣ አትቀጠርም። ኧረ ጌታዬ ምን አይነት ነገር ውስጥ ነው የቀጠልከኝ?